Hello everyone, welcome back to the channel. Are you looking for PhD opportunity in Italy? 42ኛ ሳይክል የፒኤችዲ ስኮላርሽፕ ወጥቷል በዩኒቨርሲቲ ኦፍ ሜዲትራኒያ። ታዲያ ፒኤችዲ ስኮላርሽፕ የምትፈልጉ ከሆነ ይሄ ቪዲዮ ለእናንተ ነው። ሌሎች ሰዎች አጋሩት፣ ሼር አድርጋችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ የተለያዩ የስኮላርሽፕ ኦፖርቹኒቲዎችን በባችለር ዲግሪ፣ በማስተርስ ዲግሪ እና በፒኤችዲ ዲግሪ ሲኖር እስከና አሞላላቸው እንዴት ነው ሪኳየርመንቶች የሚለውን እና ኤአይን በተመለከተ የተለያዩ ቪዲዮዎችን ወደ እናንተ አደርሳለሁ። ታዲያ አዲስ ከሆናችሁ እና በዚህ በጠቀስኩላችሁ ውስጥ ኢንተረስቲንግ ከሆናችሁ ሰብስክራይብ አድርጉ። የምሰራቸው ቪዲዮዎች እንዲደርሷችሁ የደውለት ምልክቷን ተጫኑ። ታዲያ በጣሊያን የሚገኘው ዩኒቨርሲቲ ኦፍ ሜዲትራኒያ ወደ 31 ፖዚሽን የፒኤችዲ ፕሮግራም አውጥቷል በ5 የተለያየ የትምህርት ዘርፎች። እያንዳንዱን ኮሉን አፕሊኬሽን ኮሉ ምንድን ነው፣ ከዛ በኋላ ሪሰርች ፕሮፖዛሎች ቶፒኮቹ አኔክሱን እንመለከታለን። በመጀመሪያ ሪሰርች አፕሊኬሽን ኮሉ ምን ይላል፣ ሪኳየርመንቶቹ ምንድን ናቸው የሚለውን አብረን እንመለከታለን። ከዛ መጨረሻ ላይ ደግሞ ስኮላርሽፑንስ እንዴት ነው የምንሞላው የሚለውን አብረን እናያለን። ታዲያ ይህ ቪዲዮ እስከ መጨረሻው ተመልከቱት። ኦኬ፣ እዚሁ ከፍቼዋለሁ እንትኑን አፕሊኬሽን ኮሉን። ይሄ ነው የአፕሊኬሽን ኮሉ። ከመጀመሪያው አርቲክል ጀምሮ ምን ምን ይይዛል የሚለውን አብረን እንመለከተዋለን። እዚህ እንድነው 31 ፖዚሽኖች አሉ። 25ቱ ስኮላርሽፕ ፈንድድ ፖዚሽኖች ናቸው። ሶ 6ቱ ዊዛውት ስኮላርሽፕ ናቸው። ሶ ምንድናቸው ፊልዶቹ ካላችሁኝ አርኪቴክቸር ኤንድ ዲዛይን፣ ሎ ኤንድ ኢኮኖሚክስ፣ ሲቪል ኤንቫይሮንመንታል ኤንድ ኢንዱስትሪያል ኢንጂነሪንግ፣ ኢንፎርሜሽን ኢንጂነሪንግ 6 ፖዚሽን አለው። 2ቱ አንፈንድድ ነው። አግሪካልቸራል ፉድ ኤንድ ፎረስትሪ ሳይንስ እሱም 5 ፖዚሽን እና አንዱ አንፈንድድ ነው። ሶ ጠቅላላ 25 ፖዚሽኖች ፉሊ ፈንድድ ስኮላርሽፕ ናቸው። ታዲያ ዋናው ጠቃሚ ፖይንት እዚህ ጋር መያዝ የለባችሁ ነገር ምንድን ነው፣ ጥቂት ስኮላርሽፖች ስፔሲፊክ ሪሰርች ቶፒክ ነው ያላቸው ማለት ሪሰርች ቶፒክ አላቸው። ሶ በዛ ሪሰርች ቶፒክ ነው እናንተ ሪሰርቻችሁ ፕሮፖዛል የምታዘጋጁት። ሌሎቹ ግን ራሳችሁ ፍሪ ናቸው። ራሳችሁ ናችሁ ቶፒክ መርጣችሁ የምታዘጋጁት። ከዚህ ቀደም ሪሰርች ቶፒክ እንዴት ይመረጣል የሚል የተለያዩ ተከታታይ ቪዲዮዎች ሰርቻለሁ። ሪሰርች ፕሮፖዛል አጻጻፍ ለፒኤችዲ ተማሪዎች። ስለዚህ ያላያችሁት ገብታችሁ ተመልከቱት፣ ትማሩበታላችሁ። እንዴት ሪሰርች ቶፒክ እንዴት መምረጥ ትችላላችሁ። ሶ ስፔሲፊካሊ ሪሰርች ቶፒክ ከዚሁ ከመረጣችሁ ግን እንትን ማድረግ ትችላላችሁ። አይ ቲንክ እዚህ ላይ ይሄ እዚህ ላይ ከአንድ በላይ 2 ቦታ ወይም አፕላይ ማድረግ ትችላላችሁ ይመስለኛል፣ በፕራዮሪቲ አስቀድማችሁ። ሶ ጀነራሊ አርቲክል 1 ፕሮግራሙ እና ፖዚሽኑ ሳብጀክቶቹ ምንድናቸው የሚለውን ነገር ነው ጠቅላላ አድርጎ የገለጸው። እናንተ ግን ሁሉንም እያንዳንዱ ፖይንት ምን እንደሚል አንብቡት፣ ህጎቹ ማለት ነው። ሶ ጀነራል አድሚሽን ሪኳየርመንቶቹ ምንድነው፣ ሁካን አፕላይ የሚለውን አብረን እንመለከት። በነገራችን ላይ ምንም አይነት ሪስትሪክሽን የለውም። የእድሜ ማንኛውም እድሜ ገደብ፣ የእድሜ ገደብ የለውም። የዜግነት ማንኛውም ዜግነት ያለው ሰው ይህን ስኮላርሽፕ አፕላይ ማድረግ ይችላል። ዴድላይኑ ሌላው ሴፕቴምበር 3 ነው። ሶ እሱ አለ። ካንዲዴትስ እንትን የሚለው ነው ብቻ እናንተ አንብቡት። አፕሊኬሽን ፕሮሲጀሩ ላይ ያ ሴፕቴምበር 3 ዴድላይን የመጨረሻው እንደሆነ። እንዴት ነው አፕላይ የምናደርገው የምትሉት ከሆነ እዚች ጋር እችን ትጫናላችሁ። ከዛ በኋላ ሬጂስተር ታደርጋላችሁ እዚህ ላይ። ከዛ ዩዘር ኔም እና ፓስዋርድ ኢሜይላችሁ ላይ ሲገባ ድጋሜ ሎጊን ብላችሁ ከዛ ስቱደንት አድሚኒስትሬሽን ብላችሁ አድሚሽን ቴስት። ሰው ይሄንን እንዲህ አድርጋችሁ አፕላይ ማድረግ ትችላላችሁ። ነገር ግን እያንዳንዱ ስቴፕ ከፈለጋችሁት እንዴት ሬጂስተር እንደሚደረግ ከዛ በኋላ ሎጊን ተደርጎ እንዴት እንደሚሞላ ከፈለጋችሁ ኮሜንት ላይ አሳውቁኝ፣ ወይም ደግሞ ቴሌግራም ቻናል ላይ አሳውቁኝ። ሌላ ቪዲዮ ፓርት 2 እሰራላችኋለሁ። ዛሬ ግን ሪኳየርመንቶቹ ምን ናቸው የሚለውን አብረን እንይ። ለምሳሌ ያው ዶክመንት ቫሊድ አይዴንቲቲ ዶክመንት ፓስፖርት
ያስፈልጋችኋል። ሲቪ መጻፍ ይኖርባችኋል። ኢሮፓስ ፎርማት የፒኤችዲ ስኮላርሽፕ አፕላይ ከማድረጋችሁ በፊት እኔ የፒኤችዲ ስኮላርሽፕ ሲቪ አጻጻፍ ምን መምሰል አለበት፣ ምን ማካተት አለበት የሚል ቪዲዮ ሰርቻለሁ እና እሱን ገብታችሁ ተመልክታችሁ ሲቪያችሁ በዛ መሰረት አፕዴት አድርጉት፣ ይጠቅማችኋል። ምክንያቱም ሲቪ አንደኛው ሪኳይርመንት ነው። ሌላው አካዳሚ ኳሊፊኬሽን የባችለር ዲግሪ እና የማስተርስ ዲግሪ የተማራችሁበትን ዲግሪውን ሰርቲፊኬቱን ኦሪጂናል ትራንስክሪፕቱ እና ሰርቲፊኬቱን አብራችሁ ማስገባት ይኖርባችኋል። ሌላው አኔክስ ቢ የምትላለች እሷን ደግሞ የምትሞላ ፎርም ነች፣ አሳያችኋለሁ። እቺ ማለት ነች ነው ይቅርታ፣ ይቺ ነች አኔክስ ቢ የምትላለች። ስትከፍቱት ወርድ ፋይል ነው። እዛ ላይ እሱን ከፍታችሁ የሚሞላለው እሱን ትሞላላችሁ ማለት ነው። አካዳሚ ኳሊፊኬሽን ላይ እሱን ማስገባት እንትን ማድረግ ትችላላችሁ፣ ማስገባት ትችላላችሁ። በነገራችን ላይ የፋይናል ማስተር ይር ስኮላርሽፕ ሊጨርሱ ከሆነ እናንተም አፕላይ ማድረግ ትችላላችሁ። ግን አይ ቲንክ እንትን ከማለታችሁ በፊት መጨረስ ይኖርባችኋል። የማስተርስ ዲግሪያችሁን ሬጂስተር ከማድረጋችሁ በፊት ወይም ደግሞ እስከ ጥቅምት ምናምን ይመስለኛል መጨረስ ይኖርባችኋል። ግን ማስተርስ ዲግሪ እየተማረ ያለ ሰውም አፕላይ ማድረግ ይችላል። ይህን ስኮላርሽፕ አፕላይ ለማድረግ ወደ 65 ዩሮ ያስፈልጋል። አይባን እና ዩኒክሬድ ተቀምጧል። ነገር ግን ኢትዮጵያ ለሆኑ ተማሪዎች ኤግዘምፕት ነው። አርቲክል 8 ላይ እዚጋ እንደምታዩት በሚኒስትሪ ኦፍ ዲግሪ ፑር ኤንድ ዲቨሎፒንግ ካንትሪ ተብሎ የተጠቀሱ ሀገሮቶች አሉ። ሻል ቢ ኤግዘምፕትድ ፍሮም ፔመንት ኦፍ አፕሊኬሽን ፊ 2027 ከነዚህ ውስጥ እንግዲህ እነ ሊቢያ፣ ኤርትራ፣ ኢትዮጵያ፣ ጋምቢያ እነዚህ ጨምሮ እነዚህ ሀገራት ይህንን ብር መክፈል አይጠበቅባቸውም። እናንተ ኢትዮጵያውያን ተማሪዎች ከሆናችሁ ይህንን ስኮላርሽፕ አፕላይ ማድረግ ትችላላችሁ በነጻ። ይሄ አንድ ጥሩ መልካም ነገር ነው ማለት ነው። ስለዚህ ከእናንተ የሚጠበቀው ሌሎቹን ነገሮች አፕላይ ለማድረግ እንትን ማድረግ ነው። ያውን ቅድም እንደነገርኳችሁ አፕላይ ለማድረግ ኢሴ3 ውስጥ ገብታችሁ እቺን ኦፕን ሊንክ ኒው ብዬ ላሳያችሁ። ኦኬ ትንሽ ሊቆይ ይችላል። ኦኬ እዚህ ጋር እችት ሜኑ የምትላለች እዚህ ጋር ላይ እሷን ሬጂስትሬሽን የምትሏን እችኛዋን ትጫናላችሁ። ሬጂስትሬሽን ብላችሁ ከዛ በኋላ ይሄው እንደዚህ ይመጣላችኋል። እያንዳንዱ ሬጂስትሬሽን እዚሁ ገብቼ እንትላለው ስማችሁን ኮኖሜ ምናምን ሁሉንም እዚህ ትሞላላችሁ። ይሄኛው ኮርስ የፊዚካሉ ይሄን ስትሞሉ አብሮ ይገባል። ኔክስት እያላችሁ እንትን ትላሉ። በነገራችን ላይ ይሄንን ቪዲዮ ቀጣይ ፓርት እንዴት ይሄንን እንደምትሞሉ ሎጊን እንደምታደርጉ ከዛ በኋላ ዩዘር ኔም እና ፓስወርድ ጀነሬት ካደረጋችሁ በኋላ እንዴት ሎጊን ብላችሁ ሬጂስተር እንደምታደርጉ ከዛ ሎጊን አድርጋችሁ ደግሞ እንዴት አፕላይ እንደምታደርጉ ፓርት 2 ሰራላችኋለሁ። ይሄንን ይመስላል። ይሄንን ያህል ካልኳችሁ እዚህ እንትኑ ላይ እንዴት ነው አኔክስ ቢ እንዳልኳችሁ የምትሞሉት ነው። አኔክስ ኤን አብረን እንመልከተው፣ ዝርዝር እያንዳንዱ ኮርስ ያለበትን ማለት ነው። እሺ እና እዚህ ጋር ስለከፈትኩኝ እዚህ ጋር አብረን እንየው። የመጀመሪያው አርኪቴክቸር ኤንድ ዲዛይን ነው ብያችኋለሁኝ። በአርኪቴክቸር ኤንድ ዲዛይን ስር የወጡ 6 ፖዚሽኖች አሉ። 5ቱ ስኮላርሺፖች አላቸው። አንደኛው ዊዛውት ስኮላርሺፕ ነው። ነገር ግን እዚህ ጋር እንደምትመለከቱት ቶፒኮች ተቀምጠውላችኋል። መስት ሰሚት አኔክስ ቢ። በነገራችን ላይ አኔክስ ቢ ቅድም ያልኳችሁን እሱን ዳውንሎድ አድርጋችሁ ወርድ ፋይል ነው የመረጣችሁትን እንትን ማስገባት ይኖርባችኋል። ሪሰርች ቶፒክ የመጀመሪያ ከመረጣችሁ አንደኛ የመረጣችሁን መጀመሪያ ፕራዮሪቲ የሰጣችሁን ፕራዮሪቲ። ለምሳሌ እዚህ ጋር በአርኪቴክቸር ኤንድ ዲዛይን ላይ ቶፒኩ ለምሳሌ ካልቸራሊ ቤዝድ አዳፕቲቭ አርባን ሪጀነሬሽን አፕላይድ ኤክስፒሪየንስ ኦን አይኮኒክ ሳይት ፕሮቶኮል ኤንድ አዳፕቲቭ ዲቫይስ ፎር ሪዚሊያንት ዲዛይን አት ሲ ቶፒክ 3 ኤንኤስ ይላል። ቱሪዝም ኤንድ ካልቸር ፕራዮሪቲ ኤሪያ ይላል። ከዛ ኢኖቬቲቭ ሰርቬይ ኤንድ ዲጂታላይዜሽን ሶሉሽን ፎር ዘ አክሴሲቢሊቲ ኤንድ ኢንሃንስመንት ኦፍ ካልቸራል ሄሪቴጅ research and development innovative solution in the textile sector applied to design environment circular economy and biodiversity። እነዚህ ቶፒኮች ተቀምጦላችኋል። ቶፒክ ከተቀመጠላችሁ እናንተ በቀላሉ ያንን ማስቀመጥ ይችላል። እዚህ ጋር አንድ የረሳሁት ነገር አለ። አፕሊኬሽን ኮዱ ላይ በነገራችን ላይ አፕላይ ስታደርጉ ችግር ከገጠማችሁ እዚህ ጋር
ኮንታክት ኢሜል አድሬስ ተቀምጦላችኋል። ኮንታክት ኢሜል አድሬስ መጻፍ ትችላላችሁ ለነዚህ ሰዎች ማለት ነው። ኢሜል ማድረግ ትችላላችሁ። ሰፖርት ያደርጓችኋል። እንትን ጥያቄዎች ካሏችሁ ግልጽ ያልሆነ ነገር ይሄንን አንብባችሁ ሰመራይዝ አድርጋችሁ ያልገባችሁ ነገር ካለ እዛ ላይ መጠየቅ ትችላላችሁ። ይሄ እንዳለ እንትን ነው። እናንተ አንብቡት እያንዳንዱን ፓርት። እኔ አለፍ አለፍ እያልኩ ልሂድ፣ ምክንያቱም ሁሉንም ለማየት ማለት ነው። ሌላው ሎ ኤንድ ኢኮኖሚክስ ስር ነው። ኮኦርዲኔተሮቹ ፕሮፌሰር ነው። የሚፈጅው 3 ዓመት ነው። ጁሴፔ ትሮፒ ፕሮፌሰር፣ ዲፓርትመንቱ ሎ ኢኮኖሚክስ እና ሂውማን ሳይንስ ነው። ቶፒኮች አሉ ይመስለኛል። 2 ቶፒኮች እዚህ የተቀመጡ ፖዚሽን ኦፍ ቲም ኤንቫይሮንመንት ሰርኩላር ኢኮኖሚ ኤንድ ባዮዳይቨርሲቲ የሚል አለ። አይሲቲ ዲጂታል ቴክኖሎጂ ኢኖቬቲቭ ሰርቪስ አለ። እነዚህን በደንብ ይዋቸው፣ አንብባቸው። ለምሳሌ በዚህ እንትን ለማድረግ አፕላይ ለማድረግ ሪኳየርመንቶቹ ማስተር ዲግሪ ኢን ሎ በህግ የተመረቃችሁ፣ ኢኮኖሚክ ሳይንስ ያላችሁ፣ ፐብሊክ አድሚኒስትሬሽን ሳይንስ፣ ኢኮኖሚክ ሳይንስ ኤንድ ኢንቫይሮንመንታል ካልቸር፣ ኢኮኖሚክ ኤንድ ቢዝነስ ሳይንስ፣ ሌጋል ሳይንስ፣ ስፔሻሊስት ኢን ኢኮኖሚክ ሳይንስ ኢን ፐብሊክ አድሚኒስትሬሽን ሳይንስ፣ እነዚህ በእነዚህ ፊልድ ማስተርስ ያላችሁ ይህንን ስኮላርሽፕ አፕላይ ማድረግ ትችላላችሁ። ሪኳየርመንቶች ያው ቅድም እንዳልኳችሁ ጀነራል ላይ ያስቀምጦታል። አይዴንቲቲ ዶክመንት፣ ኢሮፓ ሲቪ ፎርማት ሲቪ ያስፈልጋችኋል። አካዴሚክ ኳሊፊኬሽን አኔክስ ቢ ላይ እሱን መሙላት ይኖርባችኋል። ከነዚህ ውስጥ 2-3 እንትኖች ላይ ቶፒኮች ላይ አፕላይ ማድረግ ትችላላችሁ። ግን ቅድሚያ የምትሰጡትን እነሱን ማስቀደም ይኖርባችኋል። ሌላው ኢንፎርሜሽን ሺት ሲቪል ኤንቫይሮንመንታል ኢንዱስትሪያል ኢንጂነሪንግ፣ እሱም በተመሳሳይ የዱሬሽኑን ኮኦርዲኔተሮቹን እና ቶፒኮቹን እዚህ ተቀምጠዋል። በጣም ኢንተረስቲንግ ያደረጋችሁን ቶፒክ መርጣችሁ በዛ ላይ ሪሰርች ፕሮፖዛል አዘጋጁ። ሪሰርች ፕሮፖዛል እንዴት ይጻፋል የሚለውን የተከታታይ ሲሪየስ የሰራሁት ቪዲዮ አለ። ስትጽፉ እሱ በጣም ይጠቅማችኋል። በነገራችን ላይ እስከ ሴፕቴምበር 3 ስለሆነ በጣም ሰፊ ጊዜ ያላችሁ አፕላይ ለማድረግ ሪሰርች ፕሮፖዛል ለማዘጋጀት እና አለመቸኮል። ሪሰርች ፕሮፖዛል አዘጋጃጀት የሚለውን ቪዲዮን በደንብ እኔ የሰራሁትን እዩት እና በዛ መሰረት በደንብ አዘጋጁ። ምክንያቱም ከፍተኛ ፖይንት የሚይዘው ሪሰርች ፕሮፖዛል ነው። በፒኤችዲ እንትን ፖይንቱ 40 ምናምን 60 ምናምን ፖይንት ኦር 40 ፖይንት ይይዛል መሰለኝ እዚህ ላይ። አሁን እዚህ ፊልድ ላይ አፕላይ ማድረግ የምትችሉት በዚህ የትምህርት ዘርፍ የተመረቃችሁ ሁላችሁም አፕላይ ማድረግ ትችላላችሁ ማለት ነው። ይሄ ያን ኮምፒውተር ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ፣ ኢንቫይሮንመንታል ኢንጂነሪንግ፣ ማቴማቲክስ፣ ማቴሪያል ኢንጂነሪንግ፣ ኬሚስትሪ ሁሉም እዚህ ላይ የተመረቃችሁ ተማሪዎች ይህንን አፕላይ ማድረግ ትችላላችሁ ማለት ነው። ሌላው ኢንፎርሜሽን ኢንጂነሪንግ ላይ ነው። የኢንፎርሜሽን ኢንጂነሪንግ ላይም ቶፒኮቹ አሉ። ለምሳሌ ኤጅ ኤአይ ፎር ቴክኖሎጂ ሲስተም አፕላይስ ቱ ሬልዌይ ሴኩሪቲ፣ ኤጅ ኤአይ ፎር ፕሮሰሲንግ ኤንድ ሪኮንስትራክሽን ኦፍ ክሪቲካል ሴንሰርስ፣ እንደዚህ ቶፒኮቹ እስከ ዲ እስከ ኢ አሉ። እነሱን በደንብ ተመልከቷቸው። አይሆፕ ይህን ለእናንተ ካልኳችሁ ዲስክሪፕሽን ላይ እንትኑ የዚህን ዌብሳይት የዩቲዩብ ዲስክሪፕሽን ላይ የዚህን ዌብሳይቱን እንትን አስቀምጥላችኋለሁ። እናንተ ገብታችሁ ይህንን አፕሊኬሽን ኮዱንም አኔክሱንም በደንብ አንብቡ። ጥያቄዎች ካላችሁ ቴሌግራም ላይ አስቀምጡልኝ። አፕላይ ከማድረጋችሁ በፊት እንዳልኳችሁ ሪሰርች ፕሮፖዛል አዘገጃጀቱን ተመልከቱት። መልካም እድል እመኝላችኋለሁ። በሚቀጥለው ቪዲዮ ደግሞ ይህንን ስኮላርሽፕ እንዴት ሬጂስተር አድርጋችሁ አፕላይ እንደምታደርጉ እንዴት እያንዳንዱ ስቴፕ እንዴት እንደምትሞሉ አሳያችኋለሁ። መልካም ጊዜ። አመሰግናለሁ።